የሰዓቱን አጫጭር መረጃዎች ይዤላችሁ ቀርቤያለሁ። እስከ ፍጻሜው ድረስ አብራችሁን ቆዩ። በዚህ ሰዓት የመረጃ ጊዜ ሁለት ያልኳቸውን አጫጭር መረጃዎች ይዤላችሁ ቀርቤያለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። የብልጽግና የቀይ ባህር ፍላጎት በኢትዮጵያ ሕዝብ ላይ የታወጀ ጦርነት ነው ሲሉ ኢሳያስ አፈወርቂ ተናገሩ። ትራምፕ ከኢራን ጋር የንግድ ሥራ የሚያደርጉ ሀገራት በአሜሪካ ንግድ ላይ 25% ቀረጥ ይጠብቃቸዋል ብለዋል። የብልጽግና የቀይ ባህር ፍላጎት በኢትዮጵያ ሕዝብ ላይ የታወጀ ጦርነት ነው ሲሉ ኢሳያስ አፈወርቂ ተናገሩ። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ከሀገራቸው ብሔራዊ ቴሌቪዥን ጣቢያ ጋር ባደረጉት ቆይታ የብልጽግና የቀይ ባህር ፍላጎት በኢትዮጵያ ሕዝብ ላይ የታወጀ ጦርነት ነው ሲሉ ተናገሩ። ሰኞ ጥር 4 2018 ዓ.ም በተላለፈው ቃለ ምልልስ በኢትዮጵያና በኤርትራ መካከል ባለው ውጥረት ጋር በተያያዘ ለቀረበላቸው ጥያቄ የውሃ ጦርነት ብሎ ማወጅ ለማን ነው? ለእኛ በቀጥታ የቀይ ባህር ጉዳይ አይደለም፣ የናይል ጦርነት ነው እየታወጀ ያለው። ጦርነቱ ማንን የሚመለከት ነውም ብለዋል። ኢትዮጵያ ቀይ ባህርን ለማግኘት የምታደርገው ዲፕሎማሲያዊ እንዲሁም የፕሮፓጋንዳ እንቅስቃሴ ለማዳመቅ የቀረበ ነው ሲሉም ከሰዋል። ፕሬዝዳንቱ ለጉዳዩ እውቅና መስጠት አይገባም ሲሉም አጣጥለውታል። ብልጽግና መጀመሪያ ላይ ጦርነት የከፈተው በኢትዮጵያውያን ሕዝቦች ላይ ነበረ። ከፕሪቶሪያው ስምምነት በኋላ በአማራ ክልል ፋኖን ለማጥፋት ጦርነት ታውጇል። በትግራይ፣ በአፋር፣ በኦሮሚያና በሶማሊያ ጦርነት ታውጇልም ብለዋል። አክለውም ይህ ጨዋታ የብልጽግና አጀንዳ አይደለም፣ አጀንዳ የሌሎች ነው፣ ገንዘብ እየተሰጡ እየተደገፉ ያሉ ሌሎች ናቸውም ሲሉ ተናግረዋል። ፕሬዝዳንቱ በሰጡት ቃለ ምልልስ እንዲህ ወዳለው ቀውስ የሚገፋፋ ሰነፍ፣ የከሰረ ፈሪና ስግብግብ ነው በማለትም ገልጸዋል። ኢሳያስ ለጦርነት ዝግጅት ወደ ኢትዮጵያ ሰው አልባ አውሮፕላን፣ ድሮንና ሌሎች የጦር መሳሪያዎች እየገባ እንደሆነም ጠቅሰዋል። ማነው ድሮኑን እያመጣ ያለው? ከውጭ እነዚህን ሁሉ መሳሪያ እየገዛ ያለው ማን ነው? ይህንን ሁሉ ሴራ በገንዘብ እየደገፈ ያለ ማን ነው? ገንዘቡ ከየት እየመጣ ነው ያለው? ሲሉም ፕሬዝዳንቱ ተናግረዋል። ቃለ ምልልሱን ላደረጉላቸው ጋዜጠኞች ጊዜያቸውን አታባክኑ፣ እንዲህ ያለ ነገር በሚዲያ መጥቀስ የለብንም ብለዋል። ፕሬዝዳንቱ አክለውም ጦርነት ከተከፈተብን ግን መብታችንን እንዲያስጠብቅልን ማንንም አንጠይቅም፣ ወደ ውሸት ጠረጴዛ መጋበዝ የለብንም ብለዋል። በኢትዮጵያና በኤርትራ መካከል ያለው ግንኙነት ከጊዜ ወደ ጊዜ እየሻከረ ከመምጣቱን ባሻገር የጦርነት ስጋት ሲስተጋባም ቆይቷል። በተለይም ከፕሪቶሪያው ስምምነት በኋላ የጠለሸው የሁለቱ ሀገራት ግንኙነት ከኢትዮጵያ የባህር በር ጥያቄ ጋር በተያያዘ ውጥረት ሰፍኖበታል። የኤርትራው ፕሬዝዳንት ኢሳያስ ከብሔራዊ ቴሌቪዥን ጣቢያ ጋር በሚያደርጉት ቃለ ምልልስ እንዲሁም የማስታወቂያ ሚኒስትራቸው የማነ ገብረ መስቀል በማህበራዊ ሚዲያ በሚያወጧቸው ጽሑፎች ገዢውን ፓርቲ ብልጽግናን ሲሸነቁጡ የመጀመሪያቸው አይደለም። ፕሬዝዳንት ኢሳያስ ከጠቅላይ ሚኒስትር አብይ አህመድ ጋር ሆድና ጀርባ መሆናቸውን ተከትሎ ፕሬዝዳንት ኢሳያስ በዋነኝነት ከግብጽና ከሳውዲ አረቢያ ጋር ያላቸውን ትስስር አጠናክረዋል። ከግብጽና ከሳውዲ አረቢያ ጋር ኤርትራ ስላላት ግንኙነት በሰጡት ማብራሪያ በኤርትራና በሳውዲ አረቢያ መካከል በተፈረሙ የሁለትዮሽ ስምምነት በጋራ መግባባት ላይ የተመሰረተም ነው ብለዋል። በአፍሪካ ቀንድ የሚነሱ ችግሮች ዋነኛ መነሻቸው የውጭ ጣልቃ ገብነት መሆኑን ጠቅሰው ግብጽና ከሳውዲ አረቢያ ያላቸው ሚና የጎላ መሆን አለበትም ሲሉ አክለዋል። የባህር ዳርቻና የአየር ክልልን ሀያላንን እንዲጠብቁ ማድረግ አይሰራም፣ ቀጠናዊ ደህንነትን የሚያስጠብቀው ትብብር ነው ብለዋል ፕሬዝዳንቱ። የአሜሪካን የውጭ ጉዳይ ፖሊሲ በጽኑ በመተቸት የሚታወቁት ፕሬዝዳንቱ ከዶናልድ ትራምፕ አስተዳደር ጋር ያለውን ግንኙነት በፈተና የተሞላ መሆኑን ጠቅሰው ከአሜሪካ ጋር የሚኖር ግንኙነት ከሁለትዮሽ ትብብር የዘለለ መሆን እንዳለበትም ጠቁመዋል። ለአሜሪካ ምልከታችንን ማጋራት አለብን። ይህ የሁለትዮሽ ጉዳዮች ብቻ የተመለከተ መሆን የለበትም። ስለ ቀጠናዊ ጉዳዮች፣ ስለ ኢትዮጵያ፣ ሶማሊያና ሱዳን መነጋገር አለብን ብለዋል። ቅድሚያ መስጠት ያለብን ለኛው ጉዳዮች ነው ሲሉም አክለዋል። ስለ ሱዳን የእርስ በርስ ጦርነት አስተያየት የሰጡት ፕሬዝዳንት ኢሳያስ ሱዳንን መቆጣጠር ከተቻለ ግብጽ፣ ቻድ፣ ማዕከላዊ አፍሪካ ሪፐብሊክ፣ ደቡብ ሱዳን፣ ኢትዮጵያ፣ ኤርትራ እንዲሁም የቀይ ባህር ላይ ያለውን ጫና ለማሳደር የተባበሩት አረብ ኤምሬት የውክልና ጦርነት ነው በማለት ተናግረዋል። የሱዳን ጦር ሊደገፍና ሊመሰገን ይገባል ሲሉም እንደ ደቡብ ሱዳን ያለ ዕጣ ፈንታ ሱዳን እንዳይገጥማት መጠንቀቅ እንደሚያስፈልግም ገልጸዋል። የግብጽና የሱዳን የእርስ በርስ ጦርነት ለማስቆም የጀመረችው የጎረቤት ሀገር ውይይት ጥሩ ጅማሮ ቢኖረውም ድንገት መቋረጡን ጠቅሰዋል። የሱዳን ጦር ሊደገፍ ይገባዋል። ተገዳዳሪዎቹ ላደረሱት ሞትና ቀውስ ተጠያቂ መሆን አለባቸው። የሱዳንን ሰላምና መረጋጋት እንዲሁም እድገትን ማጣራት የሁላችንም ፍላጎት ነው። ለሱዳናውያን ብቻ ሳይሆን ለሕሊናችን ስልን የምናደርገው ነው በማለትም አክለዋል። ከኢትዮጵያ ጋር መካሰስ የቀጠሉት ፕሬዝዳንት ኢሳያስ በዙሪያቸው ካሉ ሀገራት ጋር ግንኙነታቸውን አጠናክረዋል። በሁለት ወራት ውስጥ ወደ ግብጽ፣ ሱዳንና ሳውዲ አረቢያ መጓዛቸው አይዘነጋም። በተለይ ጠቅላይ ሚኒስትር አብይ
የኢትዮጵያን የባህር በር የማግኘት ጥያቄ አጥብቀው ማንሳታቸው በኤርትራ በኩል ስጋትን ከመፍጠሩም ባሻገር በሁለቱ ሀገራት መካከል ዳግም ጦርነት ሊቀሰቀስ ይችላል የሚል ስጋትም ተፈጥሯል። በአካባቢው ያለውን ተጽዕኖ ለማጠናከር ከተለያዩ ሀገራትና ወገኖች ጋር ትብብራቸውን እያጠናከሩ ያሉት ሳውዲ አረቢያና የተባበሩት አረብ ኤምሬቶች ፉክክር ለፕሬዝዳንት ኢሳያስ ጉብኝት ምክንያት ሊሆን እንደሚችል ተንታኞችም ገልጸዋል። ፕሬዝዳንት ኢሳያስ ከሱዳን ጦር ኃይሎች አዛዥ ጄኔራል አብዱል ፈታህ አልቡርሃን በተደረገ ግብዣም ወደ ሱዳን አቅንተዋል። በጄኔራል ሐምዳን ጋዳሎ ከሚመራው ፈጥኖ ደራሽ ኃይል ጋር እየተፋለሙ ያሉት ጄኔራል አልቡርሃን በታላቁ ህዳሴ ግድብ ምክንያት ከግብጽ ጋር ወግነው ኢትዮጵያን ይቃወማሉ። በየተካሄደ ባለው የእርስ በርስ ጦርነት ውስጥ ፈጥኖ ደራሽ ኃይሉን ትደግፋለች ከምትባለው የተባበሩት አረብ ኤምሬቶች ጋርና ኢትዮጵያ ባላት ወዳጅነት ምክንያት ደስተኛ አይደሉም። ኤርትራ ከኢትዮጵያ ጋር ያላትን ግንኙነት ከተበላሸ በኋላ ፕሬዝዳንት ኢሳያስ በታላቁ ህዳሴ ግድብ ምክንያት ከኢትዮጵያ ጋር ከምትወዛገበው ግብጽ ጋር ወዳጅነትን አጠናክረዋል። በተደጋጋሚ ወደ ግብጽ ከማምራታቸውን በተጨማሪ ፕሬዝዳንት አብዱል ፈታህ አልሲሲ ወደ አስመራ ሄደው ሶማሊያን የጨመረ የኢትዮጵያ ተቀናቃኝ ትብብር መመስረታቸውም ይታወሳል። ትራምፕ ከኢራን ጋር የንግድ ሥራ የሚያደርጉ ሀገራት በአሜሪካ ንግድ ላይ 25% ቀረጥ ይጠብቃቸዋል ብለዋል። ዶናልድ ትራምፕ ከኢራን ጋር ማንኛውም የንግድ ሥራ የሚሰሩ ማንኛውም ሀገር ከአሜሪካ ጋር የንግድ ልውውጥ 25 በመቶ ቀረጥ እንደሚገጥማቸው ተናግረዋል። ዋሽንግተን በኢራን ውስጥ ላለው ሁኔታ ምላሽ ሲሰጥ በዓመታት ውስጥ ትልቁን ጸረ መንግሥት ተቃውሞ እያሳየች ነው ብለዋል። የዩናይትድ ስቴትስ ፕሬዝዳንት ሰኞ ዕለት በትሩዝ ሶሻል ሚዲያ በለጠፉት ጽሑፍ ላይ ኢራን እስላማዊ ሪፐብሊክ ጋር የንግድ ሥራ የሚሰራ ማንኛውም ሀገር ከዩናይትድ ስቴትስ ኦፍ አሜሪካ ጋር በሚያደርጉት ማንኛውም ንግዶች ላይ የ25% ታሪፍ ይከፍላሉ ብለዋል። ታሪፍ የሚከፍለው ከእነዚያ ሀገሮች ሸቀጦችን ከሚያስመጣው አሜሪካ ነው። ኢራን ለዓመታት በዋሽንግተን ከፍተኛ ማዕቀብ ተጥሎባታል። ትራምፕ ተጨማሪ ዝርዝር መረጃ ሳይሰጡ የትዕዛዝ የመጨረሻና መደምደሚያ ነው ብለዋል። ከዋይት ሃውስ የፖሊሲ ኦፊሳላዊ ሰነድ በድህረ ገጽ ላይ አልነበረም ወይም ትራምፕ ታሪፉን ለመጣል ስለሚጠቀሙበት ሕጋዊ ስልጣን ወይም በሁሉም የኢራን የንግድ አጋሮች ላይ ያነጣጠሩ ስለመሆኑ መረጃ አልነበረም። ዋይት ሃውስ አስተያየት እንዲሰጥ ለቀረበላቸው ጥያቄ ምላሽ አልሰጡም። ለትራምፕ መግለጫ ምላሽ ሲሰጥ ቻይና ማንኛውም ሕገወጥ የአንድ ወገን ማዕቀብና የረጅም ክንድን ስልጣን እንደምትቃወምና ሕጋዊ መብቶቿን እንደ ጥቅሞቿ ለማስጠበቅ ሁሉንም አስፈላጊ እርምጃዎችን እንደምትወስድም ተናግራለች። በዋሽንግተን የሚገኘው የቻይና ኤምባሲ ቃል አቀባይ በኤክስ ገጻቸው ላይ እንዳስቀመጡት ቻይና ያለ አድሏዊ ታሪፍ መጣልን በመቃወም ያላትን አቋም ወጥነት ያለውና ግልጽ ነው ብለዋል። የታሪፍ ጦርነትና የንግድ ጦርነት አሸናፊ የላቸውምና ማስገደድና ግፊት ችግሮችን መፍትሄ ሊሆኑ አይችሉም ብለዋል። ባለፈው ዓመት ከአሜሪካ አጋር እስራኤል ጋር የ12 ቀናት ጦርነት የነበራትና የአሜሪካ ጦር በሰኔ ወር የኒውክሌር ተቋሞቿን በቦምብ የደበደበው ኢራን ባለፈው ዓመት ትልቁን የጸረ መንግስት ሰልፎችን እያየች ነውም ተብሏል። ትራምፕ አሜሪካ ከኢራን ባለስልጣናት ጋር ልትገናኝ እንደምትችልና ከኢራን ተቃዋሚዎች ጋር እንደምትገናኝም ተናግረዋል። በመሪዎች ላይ ጫና እያሳደረች ወታደራዊ እርምጃን ማስፈራራትም ጨምሮ ጀምራለች። ቴሄራን ሰኞ ዕለት ትራምፕ ለኢራን ሁኔታ እንዴት ምላሽ መስጠት እንደሚችሉ ሲያስቡ ከዋሽንግተን ጋር የመገናኛ መስመሮች ክፍት እያደረገች መሆኑንም ተናግረዋል። የዋይት ሃውስ የፕሬስ ጸሐፊ ካሮሊን ሌቪት ሰኞ ዕለት ለጋዜጠኞች እንደተናገሩት የአየር ድብደባ ትራምፕ እያሰቡ ካሉት ብዙ አማራጮች መካከል አንዱ ነው፣ ነገር ግን ዲፕሎማሲ ሁሉንም ግንኙነት ለፕሬዝዳንቱ የመጀመሪያ አማራጭ ነውም ብለዋል። ከኢራን አገዛዝ በይፋ የምትሰሙት ነገር አስተዳደሩ በግር ከሚያቀርባቸው ምክንያቶች ፈጽሞ የተለየ ነውና ፕሬዝዳንቱ እነዚህን መልእክቶች የመመርመር ፍላጎት ያላቸውም ይመስለኛል ሲሉ ሌቪት ተናግረዋል። ሰኞ ዕለት በ10 ሺዎች የሚቆጠሩ የመንግስት ደጋፊ ሰልፈኞች ለገዢው አካል ድጋፍ ለማሳየት በመንግስት ባዘጋጀው ሰልፍ ወደ ቴህራን ጎዳናዎች ወጥተዋል። በኢራን ኢንተርኔት ከመቋረጡና የስልክ መስመሮች በመቋረጣቸው ከውጭ የሚመጡ ሰልፈኞችን ለመለካት የበለጠ አስቸጋሪም ሆኗል። ነገር ግን ማክሰኞ ማለዳ አሶሺየትድ ፕሬስ እንደዘገበው በኢራን የሚገኙ ሞባይል ስልኮች ዓለም አቀፍ ጥሪዎችን ማድረግ ይችላሉም ብሏል። በኖርዌይ የሚገኘው የኢራን ሰብአዊ መብት ድርጅት በተቃውሞ ቢያንስ 648 ሰዎች መገደላቸውን አረጋግጧል። በቅርብ ቀን ውስጥ በመስመር ላይም የተሰራጩ ምስሎች በደርዘን የሚቆጠሩ አስከሬኖች ከቴህራን የሬሳ ክፍል ውስጥ ተሰልፎም ያሳያል። በተጨማሪም አሜሪካ በሚገኘው ሰብአዊ መብት ተሟጋች የዜና ወኪል ከ10600 በላይ ሰዎች በኢራን ባለስልጣናት መታሰራቸውን ዘግቧል። የኢራን መንግስት አጠቃላይ ሟች ቁጥሮችን ግን አላቀረበም። ይህ እንዲህ እንዳለ አስፈላጊ ያልሆኑ የፈረንሳይ ኤምባሲ ሰራተኞች ኢራንን ለቀው መውጣታቸው
ጉዳዩን የሚያውቁ ሁለት ምንጮች ለኤጀንሲው ፍራንስስ ፕረስ ተናግረዋል። ሰራተኞቹ እሁድና ሰኞ ለቀው ወጥተዋል ሲሉ ምንጮቹን አክለው ምንም ያህል ሰው እንደሄደ ሳይናገሩ የፈረንሳይ የውጭ ጉዳይ ሚኒስቴር ባለስልጣናት ለኤኤፍፒ እንደተናገሩት የሰራተኞቻችንና የዜጎቻችንን ጥበቃ ቅድሚያ መስጠትም ነው ጉዳዩም ብለዋል። ሰልፈኞቹ ስለ አስከፊው የኢኮኖሚ ችግር ቅሬታ ወደ ጥልቅ ስር የሰደደ የቄስ ተቃውሞ ውድቀት እምቢተኝነት ጥሪዎችም ተሻሽሏል። የኢራን አገዛዝ በጅምላ እስራት፣ የኢንተርኔት መቋረጥና በሰልፍ ላይ የመሳተፍ የሞት ቅጣት ሊያስከትል እንደሚችል የህዝብ ማስጠንቀቂያ ጨምሮ ከባድ እርምጃም ወስደዋል። ትራምፕ በሁለተኛው የስልጣን ዘመናቸው ከአሜሪካ ተቃዋሚዎች ጋር ባላቸው ግንኙነትና ለዋሽንግተን ፍትሐዊ ያልሆነ በገለጹት የንግድ ፖሊሲዎች ላይ በሌሎች ሀገራት ላይ ብዙ ጊዜ አስፈራርተውም ታሪፍ ጥለዋል። የዩኤስ ጠቅላይ ፍርድ ቤት የትራምፕን ነባር ታሪፍ ለመምታት እያሰበ በመሆኑ የትራምፕ የንግድ ፖሊሲ መርሃ ጫና ውስጥም ገብቷል። የኦፔክ የነዳጅ አምራቾች ቡድን አባል የሆነችው ኢራን በ147 ምርቶችን ወደ 2022 የንግድ አጋሮች ልኳል ሲል የዓለም ባንክ በቅርብ ጊዜ መረጃ ያሳያል።